በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምን እንጹም? ሀ ከጡልላት በጾም ወራት የእንስሳት ተዋጽኦ የሆኑት ስጋ፣ ወተት፣ እንቁላልና የመሳሰሉት መመገብ አይፈቀድም። አንዳንድ ሰው ባለማወቅ ወይም ሆን ብሎ የአሳ ስጋ ይበላል። ይህ ግን የቤተ ክርስቲያናችን ሥርዓት አይደለም። ቅዱስ ዮሐንስ አፈወርቅ። አዕዋፋትና ዓሣዎችን ከመብላት ተከልክለን ሳለ ወንድሞቻችን ግን የምንነክሳቸውና የምንበላቸው ከሆነ ምን ጥቅም አለው? በማለት ውስጥ ከዓሣ ጭምር መከልከል እንዳለብን አስተምረዋል። ፍትሐ ነገሥታት ዓሣ ሳይቀር ስጋ አይበሉባቸውም ይላል። በብዙ ቤተሰብ ውስጥ በጤና ምክንያት መጾም የማንችል እንኖራለን። እኛ ከአበ ነፍሳችን ጋር መመካከር ይኖርብናል። ከዚሁ ጋር በተያያዘ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ብለዋል። በስጋ በሽታ ምክንያት መጾም የማይችሉና ምግብ ካልበሉ በቀር ከቤት መውጣት የማይችሉ ምዕመናን ካሉ ከነድካማቸው እንዲመጡ፣ ከዚህ መንፈሳዊ ትምህርት እንዳይቀሩ፣ ይልቁንም ታላቅ በሆነ ትጋት እንዲመጡ እመክራቸዋለሁ። ከምግብ ከመከልከል በላይ ወደ እግዚአብሔር ለመቅረብና የመንግሥተ ሰማያት ደጅ የሚከፍቱልን ሌሎች መንገዶች አሉ። በመሆኑም ከምግብ ስጋ መጾም የማይቻለው ሰው ካለ በምጽዋት፣ በጸሎት፣ ቃለ እግዚአብሔርን በማዳመጥ ከጠላቶቹ ጋር በመታረቅና ቂም በቀልን ከሕይወቱ በማስወገድ የበረታ ይሁን። ይህ ሰው ሕይወቱን እንደዚህ የሚመራት ከሆነ እውነተኛ ጾምን ይጾማል። እግዚአብሔር የሚፈልገውን እንደዚህ አይነቱን ጾም ነው። እግዚአብሔር እንድንጾም ያዘዘን የሥጋ ፈቃድን መቆጣጠር እንችል ዘንድ ስለሆነ ትእዛዛቱን እንደዚህ ባለ መንገድ የምንፈጽም እንሆን። ከዚሁ በተቃራኒ በሥጋ በሽታ ምክንያት መጾም ባለመቻላችን ከጾም ልናገኘው የነበረው መንፈሳዊ ብርታት ካለማግኘታችን በላይ ጭራሽ በስንፍና የምንያዝ ከሆነ ግን ባለማወቅ ራሳችን የምንጎዳ ሰዎች እንሆናለን። አያችሁ፣ እየጾምን ሳለ እንኳን ከላይ የገለጽናቸው ምግባራትን ካልፈጸምን መጾማችን በራሱ ምንም ጥቅም የማያስገኝልን ከሆነ በሥጋ ድካም ምክንያት ከጾም ማግኘት የነበረባቸው ጥቅም ካለመገኘታቸውም በላይ ስንፍናን ከመጨመሩበት ደግሞ ጉዳቱ ከዚህ የከፋ ነው። እርጉዞችና የሚያጠቡ እናቶችም በዚህ ውስጥ የሚካተቱ ናቸው። በበሽታ ምክንያት ከምግብ ስጋ መጾም የማይችሉ ብዙ ቅዱሳን በቤተ ክርስቲያን እንዳሉ ማስታወስ ይገባናል። መጾም የምንችለው ቢሆን እንደ አቅማችን መጾም እንድንችል በየግላችን ልንገልጸው የሚችል ድካም ካለብን ከአበ ነፍሳችን ጋር መመካከር ያስፈልጋል። ያለ ምክረ ካህን ሕይወታችንን መምራት አይገባምና። አሜን። ስላስተማረን እግዚአብሔር ስሙ የተመሰገነ ይሁን። ትንሿ ቤተ ክርስቲያን የተወሰደ ከምን እንጾም የሚል ርዕስ ነው። ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።